በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 22 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ጳውሎስ የዋህ። በአራተኛው መቶ ክፍለ ዘመን መጀመሪያ አካባቢ ግብፅ ውስጥ ተወልዶ ያደገው ቅዱሱ ስሙ ጳውሎስ ቢሆንም ብዙ ጊዜ የሚጠራው የዋህ ጳውሊ በሚል ነው። ይህስ እንደምን ነው ቢሉ የዋህ ጳውሊ ከሕፃንነቱ ጀምሮ መጻሕፍትን የተማረ ግን ደግሞ ትዕቢት፣ ቁጣና ቂምን የማያውቅ ገራገር ሰው ነው። ዕድሜው ለአካለ መጠን ሲደርስ ቤተሰቦቹ ሚስት አግባ አሉት። እርሱም ባያስብበትም ወገኖቹን ላለማሳዘን አገባ። እንዳለመታደል ሆኖ ግን ያገባት ሴት በጣም ቆንጆ፣ በዚያም ላይ ክፉ ነበረች። የዋህ ጳውሊ ክፋቷን ሁሉ ታግሶ ለበርካታ ዓመታት አብሮ ኖረ። ልጆችንም አፈሩ። አሁንም ግን እርሷ ከክፋቷ ልትታገስ አልቻለችም። ይባስ ብሎ ጳውሊ በሌለበት ከሌሎች ወንዶች ጋር ትዘሙት ያዘች። የዋሃው ሰው ይህንኑ ያውቃል፣ ግን የእግዚአብሔርን ሥራ ዝም ብሎ በተስፋ ይጠብቅ ነበር። ለነገሩስ እሱ ያርሳል፣ ይቆፍራል፣ ነዳያንን ያበላል፣ እንግዳ ይቀበላል እንጂ ክፋትን ለማሰብ ጊዜ አልነበረውም። አንድ ቀን ግን ለሥራ ወደ በረሃ ወጥቶ አንድ ግሩም ዜና ሰማ። አባ እንጦንስ ምንኩስና የሚባል ሕይወተ መላእክትን ጀምሯል፣ ደቀ መዛሙርትንም ይቀበላል አሉት። ግን ሚስትና ልጆች አሉትና ምን ያደርጋል? የዋህ ጳውሊ ሙሉ ቀን ሲሰራ ውሎ ወደ ቤቱ ሲመለስ ግን የጠበቀው ሌላ ነው። ሚስቱ በራሱ መኝታ ላይ ከአገልጋይ እረኛው ጋር ራቁታቸውን አገኛቸው። ልብ በሉልኝ፣ በትከሻው ሞፈርና ምሳር መጥረቢያም ይዟል። እርሱ ግን ክፉን አላሰበም። ጥሩ ልብስ አንስቶ ሁለቱንም አለበሳቸው። እንዲህም አላቸው፣ ከዚህ በኋላ እኔ አልመለስም። ሀብት ንብረቴን ውረሱ፣ በደስታም ኑሩ። የልጆቼን ነገር ግን አደራ ብሏቸው ተነሳ። በእጁ ምንም አልያዘም። በትከሻው ያለችውን ብጣሽ ጨርቅ ይዞ ወደ በረሃ ተጓዘ። አባ እንጦንስንም ተቀብለው አስተምረው አመነኮሱት። ከዚያች ቀን ጀምሮ ራስን ዝቅ በማድረግ በመታዘዝ አገለገለ። ጾም ጸሎትና ስግደቱንማ ማን ቆጥሮት? እያለ ከብቃት ማዕረግ ደረሰ። ምዕመናንም ሆነ መነኮሳት ሲጠይቁት ሲመጡ የእያንዳንዱ ኃጢአት በግንባራቸው ተጽፎ ይመለከት ነበርና ስለ እነሱ ሲያለቅስ ቅንድቡ ተላጠ፣ ሰውነቱም አለቀ። አንድ ቀን ጋኔል የያዘው ሰው ፈውስ ብለው አመጡለት። እርሱ ግን በአጋንንት ላይ ሥልጣን እያለው በትሕትና ተጠግቶ ጋኔሉን አባ እንጦንስን ከምጠራብህ ቀስ ብለህ ውጣ አለው። ጋኔሉ ግን የፈራው መስሎት በትዕቢት እንጦንስ ማን ነው አለው። ያን ጊዜ የዋህ ጳውሊ እንደ እሳት ከጋለ ድንጋይ ላይ ቆሞ ሕያው እግዚአብሔር ምስክሬ ነው፣ ይህ ጋኔል ካልወጣ አልወርድም አለ። ወዲያው በዘንዶ አምሳል ከሴትዮዋ ወጥቶ እየጮኸ ወደ ቀይ ባሕር ገባ። ቅዱስ ጳውሊ የዋህም እንዲህ በቅድስና ተመላልሶ በዚች ቀን በመልካም ሽምግልና አርፈዋል። አምላካችን ከቅዱስ ጳውሊ የዋሃትን፣ ትዕግሥትን፣ በጎነትን፣ ጸጋ በረከትን ይክፈለን፣ አሜን። ሰኔ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አባ ጳውሊ የዋህ። ቅዱሳን ወክቡራን ቆዝሞስና ድሚያኖስ ሰማዕታት። ቅድስት ቴዎዳዳ ሰማዕት እናታቸው። አንቲቆስ፣ ዮንዲኖስና አብራኒዮስ ሰማዕታት። በዚሁ ቀን የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደክስዮስ የእመቤታችን ወዳጅ፣ አባ እንጦንስ አበ መነኮሳት፣ ቅዱስ ዮልዮስ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 5 ቁጥር 22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ መሻትና ከምኞት ጋር ሰቀሉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው።
በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት